የነቢያት ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ አላህ ስብሐነሁ ወተዓላ ምን ይላል? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ይላል። ወጀዐልናሁም አኢማ መሪዎች ያደረግኳቸው እነዚህን ነቢያቶች ለትውልድ ሁሉ አለ አላህ ስብሐነሁ ወተዓላ። ወጀዐልናሁም አኢማ የህዱነ ቢአምሪና በእኔ ትእዛዝ ትውልድን የሚመሩ አደረግኳቸዋል። ወአውሐይና ኢለይሂም ፊዕለል ኸይራት መልካም ስራዎችንም እንዲሰሩ ራእይን ገለጥኩላቸው፣ ቃሌን አወረድኩላቸው አለ። የመልካም ስራውን ቁንጮ ገለጸው አላህ። ወኢቃመ ሰላት ሶላትንም እንዲሰግዱ አዝዣቸዋለሁ አለ። ከመልካም ስራዎች ሆኖ ሳለ ሶላት ግን የመልካም ስራዎች ሁሉ ቁንጮ ነውና የመልካም ስራ ሁሉ ቁንጮ መሆኑንም በዚያ አሳውቋቸው ሶላትን ስገዱ እያለ ለብቻ ያዛቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ መጥተው ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ ነብዩ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል፣ አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ አሰላት ዐላ ወቅቲሃ ሶላትን መስገድ ነዋ፣ ጊዜውን ጠብቃቸው አሉ። ነቢያቶችንም አላህ ምን ብሏቸው ነበር? የትእዛዛቱን እርሱን በቃ ትልቁ ትእዛዝ አድርጎ ሶላትን እንዲሰግዱ አዛቸዋል። እርሱን ከማመን በተጨማሪ ማለት ነው። እንዳጠቃላይ ይህን ይመስላል። እሺ ሌላኛው ጥያቄው ምን ነበር? 5 አውቃት ሶላት እናንተ እንደምትሰግዱ ልክ እንደ ዛሬው እነሱ የሚሰግዱ ነበር ወይ? 5 ጊዜያትን 5 አውቃትን ጠብቀው? አዎ ልክ እንደኛ 5 አውቃትን ጠብቀው ነበር የሚሰግዱት። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው ከመጡ በኋላ ወደ ሰማይ ሂደው ምድር ላይ መጥተው የሶላቱን ያሰጋገዱን ስነ ስርዓት ከይፍያውን መልአኩ ጅብሪል ዐለይሂ ሰላም በአካል ተገልጦ መጥቶ ያሰጋገዱን ስርዓት አስተምሯቸው ነበር። የዛኔ 5ቱንም አውቃት ሶላት አሰገዳቸው ልክ ዛሬ እንደምንሰግደው። የመጀመሪያ ያሰገዳቸው ሶላት ጅብሪል ማንን ነው? አንድ ኮሜንት ላይ ይመልሱላቸው፣ ሁሉም ሙስሊም እንደሚያውቀው እንድትረዱ ዘንድ። ነቢዩ ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው እንደመጡ ለመጀመሪያ ጊዜ ምድር ላይ መልአኩ ገብርኤል በሰው ተገልጦ ያሰጋገዱን ስርዓት ያስተማራቸው የመጀመሪያው ሶላት ያሰገዳቸው ምን ሶላት ነው? ልጆች መልሱ። ምን ሶላት ነው? ተመልከተ። ዙሁር ሶላት ይታያል። መልአኩ ጅብሪል ዐለይሂ ሰላም መጥቶ መጀመሪያ ያሰገዳቸው ምን አላቸው? ያ ሙሐመድ ቁም ፈሰሊ መዐ አላቸው። ውዱ አደራረግ ሁሉ አስተምሯቸዋል። የሚገርማቸው እስትንጃ አደራረግ፣ ውዱ አደራረግ ሁሉን ካስተማረ በኋላ ጅብሪል ዐለይሂ ሰላም ያ ሙሐመድ ቁም ፈሰሊ፣ ዛሬ ውዱ የምናደርገው እስትንጃ የምናደርገውን መልአኩ ገብርኤል መጥቶ ያስተማራል። ከፈለጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢ ሰለላሁ ዐለይሂ ወሰለም ሙሐመድ ወይ እስትንጃ እንዴት አደርጋለህ? ውዱ እንዴት አደርጋለህ? ከዚያ ከጨረሱ በኋላ ነቢ ሰለላሁ ዐለይሂ ወሰለም በተግባር እያሳያቸው ቁም ፈሰሊ መዐ አላቸው። ሙሐመድ ወይ ተነስና ከኔ ጋር ሶላትን ስገድ፣ ይዘህ የመጣኸውን ትእዛዝ ከአምላክህ ዘንድ አላቸው። ከዛ ጅብሪል ዐለይሂ ሰላም ማሰገድ ጀመረ እርሳቸውን በሰው ተገልጦ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ተከትለው ሰገዱ። ተመለሰና ሄደ ጅብሪል። ልክ አሱር ወቅት ላይ መጣ። ዛሬ አሱር በምንሰግድበት መጣና አሁንም ቁም ፈሰሊ መዐ ያ ሙሐመድ አላቸው። ሙሐመድ ሆይ ተነስ ከኔ ጋር አብረህ ስገድ አላቸው። ሰገዱ። ከዚያ መግሪብ ላይ ልክ ፀሐይ ከጠለቀች በኋላ የሌሊቱ መጀመሪያ እንደመጣ መግሪብ ሶላትን መጣና አሁንም ማሰገዳቸው እና ከኔ ጋር ስገድ አላቸው። ሰገዱ። ሄደና ቆየት ብሎ ደግሞ የዒሻ ወቅትን መጣና አሰገዳቸው። ከዚያ ሱብሒን ወቅት መጣና አሰገዳቸው። 5ቱንም አውቃት ሶላቶች አሰገዳቸው። በቀጣይ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጠበቁት፣ ዙሁር ላይ ማለት ነው። አያችሁ ነቢ ሰለላሁ ዐለይሂ ወሰለም መስገድን ጀምር ለብቻ እስካልተባሉ ድረስ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው የአምላክን ትእዛዝ ሳይጠብቁ ሳይታዘዙ የሚሰሩ አልነበሩም። ጠበቁት ጅብሪልን። ከዛ ጅብሪል በቀጣይ ቀን ዙሁር ላይ መጣና አሁንም በድጋሚ አሰገዳቸው። ሙሐመድ ሆይ ከዚህ በኋላ ዙሁርን በዚህ ሶላት በዚህ ጊዜ ትሰግዳለህ አላቸው። ተመልከቱ፣ ካሰገዳቸው በኋላ ቅድም ግን ምን ነበር ያላቸው? ከኔ ጋር ስገድ እያላሰግዶ መሄድ ብቻ ነበር። አሁን ደግሞ ምን ትእዛዝ ሰጣቸው? ከዚህ በኋላ የዙሁርን ሶላትን በዚህ ጊዜ ትሰግዳለህ፣ በዚህ ወቅት ትሰግዳለህ አላቸው። አሁንም ተመልሰው ሄደ። አሱር ላይ መጣ። አሁንም ሙሐመድ ሆይ አሱርን በዚህ ጊዜ ትሰግዳለህ አላቸው። አሰግዷቸው ማለት ነው። ሁሉንም ከጨረሰ በኋላ ሱብሒ ላይ 5ቱንም አውቃት ሶላት እንደጨረሰ ምን አላቸው? ዘወር አለና ሙሐመድ ያ ሙሐመድ ሃዚህ ወቅቱክ ወአውቃት አልአንቢያ አለዚነ ሚን ቀብሊክ አላቸው። ሙሐመድ ሆይ ይህ የሶላት ጊዜያት ለአንተና ለትውልድህ የተደነገገ ነው፣ እንዲሁም ከአንተ በፊት ለነበሩ ነቢያቶችም ሁሉ ተደንግጎላቸው የነበረ የመስገጃ ጊዜ ነው አለ። አላሁ አክበር። እንዳለ አምልኳችን ሁሉ ከነቢያት ጋር የተያያዘ ነው። መልአኩ ጅብሪል ያ የነቢያት አስተማሪ የሆነው መልአክ ራሱ መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ምን አላቸው? ሙሐመድ ሆይ ለአንተና ለትውልድህ እንዲሁም ለቀደሙት ነቢያቶች በዚህ ጊዜ እንዲሰግዱ ነበር የተደነገገላቸው እያለ ቃል በቃል ተናግሯቸዋል ማለት ነው። እና ስለዚህ ዛሬ እየሰገድን ያለነው ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ በተቀበሉት መልአኩ ገብርኤል ራሱ ባሰገደባቸው ጊዜያት
ነበር ማለት ነው። ይህን ይመስላለች።